ተከበራችሁ አድማጮቻችን እያደመጣችሁ ያላችሁት መናኸሪያ ሬዲዮ 99.1 ነው። ከኛ ጋር ስላላችሁ ከልብ እናመሰግናለን። እንግዳችን በአይቲ ሶሉሽን በጋዜጠኝነት እንዲሁም በበርካታ ጉዳዮች ዙሪያ ልምዱን ያካበተው ጋዜጠኛና የአይቲ ባለሙያ ደረጀ ተድላ ነው። ከኛ ጋር ስላለ ከልብ እናመሰግናለን። ቆይታችን ይቀጥላል። የዘመናችን ጋዜጠኝነት የዘመናችን ስራ አጠቃላይ ወጣቱ ጋር ምን መለከተው ነገር አለ። እንግዲህ ጸንቶ ስለመስራት ጠንክሮ ስለመስራት እያነሳን ነበርና ያንን ስራ ያዝከውን ነገር ጥግ ለማድረስ ብዙ ጠውራዶች አሉ። አሁን ደግሞ ነገሮችን ኢዚ ጎይንግ የማድረግ ፍላጎት፣ በቀላሉ አንድ ነገር ላይ መድረስ፣ ኢዚ መኒ ኢዚ ሰምቲንግ፣ ይሄ ቃሉ በቀጥታ ከውጭ መጥቶ እሱን እየተጠቀምን ያለነውና በርትቶ መስራት አንድ ነገር ላይ መድረስ እንዴት ትመለከቷለህ? እሱ በሁለት መልኩ ነው ማየው። ይሄንን እንዳልከው እኔ ኢዚ መኒ ኢዚ ስራ ወይ ደግሞ whatever ኢዚ የሚባለው ነገር አጭበርብረው ልታመጣው ትችላለህ። አጭበርብረው የሆነ ነገሮች ላይ የሆነ ድረስ እስኪያቆም እስኪታወቅ ድረስ ልትሄድ ትችላለህ። ከህሊናህም አታመልጥም። ከሆነ የሆነ ቦታ ላይም በማህበረሰቡም ተቀባይነት ላታገኝ ትችላለህ። በሆነ በወልኩ ሁለት ነገሮችን እንመልከት። ኢዚ ስራ ሲባል ዝም ብሎ በቃ ይሄ በሌላው ላይ እየተረማመርክ እኔ ምን አገባኝ፣ እኔ ብቻ ልበልጽግ፣ እኔ ብቻ ልደግ እያልክ ሌላውን እየረገጥክ ሄደህ የሆነች ነገር ለማግኘት ከሆነ ሰው ላይ የሆነ ለመውሰድ ከሆነ ያ አግባብ አይደለም። እንደዚህ የሚያደርጉ ካሉ ተሳስተዋል፣ መመለስ አለባቸው። ነገር ግን አካሄድህን መንገድህን ኢዚ የሚያደርግልህ ወዮች አሉ፣ መንገዶች አሉ። እነዛን በትክክለኛው መንገድ መጠቀም። ለምሳሌ በጣም ቀላል ለማድረግ አሁን የዲጂታል ጊዜ ነው ያለነው አይደል? እኔ ጋዜጠኝነትን ያው እንግዲህ እንደናንተ ባልቆይበትም ነበርኩበትና በድሮ ጊዜ ትዝ ይለኛል የሆነ ዜና ተሰርቶ ወይ ፕሮግራም ተሰርቶ ኤዲት ለማድረግ ቀኑ ሙሉ ሊታደር ይችላል። የሆነ ትንፋሽ ይገባል ወይ ደግሞ ታይም ኮንስትሬንት ታይም እንትን ይዘሃል ወይም ደግሞ ስዕል ለማልበስ ትርምስ አያጣው። በጣም በብዙ ጣውረድ ነው አንድ ፕሮዳክሽን ወጥቶ ሚዲያ ላይ ለሌላ ሰው የሚቀርበው እና ብዙ ልፋት አለው። አሁን ግን ያንን የሚያቀልል ኤአይ ቱሎች አሉ። ኢዚ ማለት ያን። ስለዚህ አናምተ ከዚህ ያለውን ቁረጥልኝ፣ ከዚህ ያለውን አስገባልኝ፣ እዚህ ጋር እቺን ቀጥልልኝ ብቻ ያን 2-3 ቀን ወይ ደግሞ አንድ ቀን ይፈጅብን በ5 ደቂቃ ውስጥ ጭርስ አድርገህ ትሄዳለህ። ይሄ ነው እኔ ስማርት ዌይ ምለው ወይ ደግሞ ይሄ ኢዚ ነገሮችን አቅሎ መጠቀማት ይሄን ነው። ድሮ ለምሳሌ አንድ ዌብሳይት ለመጻፍ ምናልባት ዊክ 2 ዊክስ ምናምን ሊፈጅብ ይችላል ኮድ ስጽፍ። አሁን ግን በ2 ሚኒት በ2 ደቂቃ አንድ ዌብሳይት ያወጣላል ኤአይ። ዌብሳይት በ2 ደቂቃ ተሰርቶ ያልቃል። ምናልባት አንድ ደቂቃ እና በጣም ቀላል እንትን ደረጃ ነው ያለው። ትልልቅ አውቶሜሽን ለምሳሌ ልንገር፣ በቀላል አንድ ነገር ልንገር። አሁን የኔ አሴት ሶሉሽን በአንድ ሰው ብቻ አይደለም የሚመራው፣ 8 ሰው አለው። ከ8ቱ ግን 7ቱ ኤአይ ናቸው። እኔ አይደለሁም። እኔ ነኝ ዋናው እንትኑ። ሌሎቹን ስራ የሚሰራልኝ ግን ኤአይ ነው። ስልክ የሚቀበልልኝ ምናልባት በኋላ አሳያለሁ። ራሱ አንድ ሳምፕል ከስተመር ሰርቪስ የሰራውትን በኤአይ ቱሎች ወይ ደግሞ ሌላ ብዙም አሉ እና ስልክ የሚቀበል፣ ቴክስት የሚመልስ፣ ኢሜል የሚያደርግ፣ ኢሜል ጀነሬት የሚያደርግ የመጣውን ጥያቄ የሆነ ከስተመር የሆነ ጥያቄ ሲጠይቅ ከኔ ፐርስፔክቲቭ ማለት ከሐሴት አይቲ ሶሉሽን መልእክቱን ተረድቶ የሰውን ድምጸት ይሄ ሰውዬ ተናዶ ነው የሚያወራው ወይስ አኩርፎ ነው የሚያወራው ወይስ ጀንትል ሆኖ ነው፣ ቶሎ ብዬ መልስ መስጠት አለብኝ። ተረድቶ መልስ የሚሰጥ ፈቃደ የማይወጡ የማያረፍዱ አንተ ተኛ አልተኛ 24/7 በሰባቱም ቀን 24 ሰዓት የሚሰሩ ደሞዝ የማትከፍላቸው ኤአይ ኤጀንቶች አሉ። ምናልባት ወደ ኋላ እንመጣበታለን። እኔ አሁን እሱን ነው ኢትዮጵያ ላይ ማምጣት የምፈልገው። ይሄን ያመጣው ነውና አሁን የተለያዩ ሰዎችን ለማናገር የሞከርኩት ነው። እነዚህ ስራዎች አንተ መክፈል የለብህም እና እንደዚህ አድርጋ አሁን ለምሳሌ እኔ አሁን እሺ ደሞዝ አልከፍላቸው ጊዜ እንቅልፌን ተኛው፣ አውሮፓ ሆንኩኝ፣ አሜሪካ ሆንኩኝ፣
ኢትዮጵያ ሆንኩኝ ስራዬን ይሰሩልኛል። የትኛውም ቦታ አሌስ የሆነ ሲስተሙ ዳውን ካልሆነ በስተቀር ይገባ አይደለ? ያው ኤሌክትሪሲቲ ወይ ደግሞ ኔትወርክ የሚባለው ነገር እሱ ካልሆነ በስተቀር ስራዬን ይሰሩላል። ለምሳሌ እንደው አንድ እንትን ልጠይቅ። እዚህ ከመጣው ራሱ አንድ ቻትቦት በጣም ቀላል ቻትቦት የሰራሁትን ልንገር። አንድ ስፔር ፓርት የሚለዋውጥ ካምፓኒ ነው እና የሚሸጥ ያስመጭናል። ስለዚህ ያ ከስተመሮች አሉት። ከስተመሮች ሁሉ እየደወሉ ይጠይቁታል። ይሄ ዕቃ አለ ወይ? እንግዲህ ቴክኒካል ስለሆኑ አይተሞቹ አላቃቸውም። የመኪና መለዋወጫ ዕቃዎች ናቸው እነዚህ። ይሄ ያለው ዋጋው ስንት ነው? ስቶክ ላይ ያለው ወይ? ኦርደር እንዴት ላርግ? እንደዚህ ላርግ። በቃ ስልኮችን አሁን ቢዚ ነው የሚያደርገው። ስለዚህ ምናደርግ ለምን ይህን በሆነ ቦታ ትቀይረው? ብዙዎች አሉ ግን ቀላሉ እሱን ስለሆነ ለማሳየት ያህል። ስለዚህ አንድ ቴሌግራም ቻትቦት ተሰራለት፣ ዩአርኤል ላለው። በቃ ይሄንን አንድ በአንድ ኢሜል ደግሞ ለከስተመሮቹ ላክላቸው። ስለዚህ ኦርደር ስታደርጉ፣ ስለዚህ እነዛ እንትኖች ለምሳሌ ያ ሰው ለዕቃ ለማምጣት ቻይና ሄዶ ወይ ደግሞ ህንድ ወይ ደግሞ ቱርክ ሊሆን ይችላል። ይሄ ዕቃ አለ የለም እኮ ስልኩ ይሄ ዕቃ አለ ወይ ምናምን ነገር ብሎ ሲጠይቅ ወዲያውኑ ቻትቦት አለ ይሄ ነው ስቶክ ይሄን ያለው ዋጋው ይሄን ያለው እንደዚህ ነው ኦርደር ለማድረግ እዚህ ጋር ክሊክ አድርግ ይለዋል። ክሊክ ያደርጋል፣ ኦርደር ያደርጋል። ሽያጭ ግን ሲጠይቁት ያ ሲስተም ሳይሰራ ጠይቁት እሱ ዱባይ ወይ ደግሞ ቻይና ቢሆን ቢዝነሱን ሉዝ አደረገ ማለት ነው። በቀን ውስጥ 100 ሰው ቢጠይቁት አሁን በጣም ሃፒ ሆኖ እንደውም ብዙ ሌላም ቦታ እየፈለኩን እያለ እንትን እያለ ነውና ብቻ ኤኒዌይ ይሄ ነው ኢዚ ዌይ የሚባለው። ቴክኖሎጂውን መጠቀም፣ ቴክኖሎጂውን ወደ አንተ አምጥተ ማውጣት ያለብን ትንሽ የጉልበት አውጥተ ትሬን ሆነ ተምረ ያችን ነገር መጠቀም። እንደ ድሮ እኔና አንተ በሄድንበት መንገድ ትምህርት ለማምጣት መሄድ የለብንም። እሱን ኦፍ ኮርስ ግን ደግሞ ዝም ብሎ በቃ አለ አይደለ ይሄ የውሸት አየር ላይ ያለ ነገር እየነገርክ ዋቴቨር ሰውን ማነቃቃት ትክክለኛ አይደለም እያልኩ አይደለም። ሰው መነቃቃት አለበት፣ ግን ጄኒውን በሆነና በቃ በሚታይ ቪዚቢሊቲው በሚታይ መልኩ እያመጣ መስራት አለብን ብዬ አምናለሁ። ያ ነው ነገሮችን በቀላል መንገድ ማግኘት። ምንም ጥርጥር የለም። ሰዎች ሰርተው ገንዘብ ማግኘት አለባቸው፣ ኢንከም ጀኔሬት ማድረግ አለባቸው። ግን በምን መልኩ ነው የሚለውን ነገር የግዴታ እኔ በአንተ ላይ መረማመድ የለብኝም። አንተን ወደ ታች አስቀርቼ መሄድ የለብኝም። ራሴ ግን የሆነች ነገር ኢንቨስት አድርጌ ያችን ነገር ማምጣት፣ እንደዚህ አይነት ነገር መስራት ይቻላል ብያለሁ። ቴክኖሎጂውን መጠቀም አሁን እኔና አንተ አሁን አለ አንተ እንትን አለ። እኔ በዛኔ የነበርኩበት ጊዜ ብዙ ሀስል ነበረ፣ ብዙ እንትን ነበረ። አሁን ያለው ትውልድ ግን አይ ቲንክ ይሄ ኦፖርቹኒቲ አለው፣ እድሉ አለው። ከቦክሱ ወጥቶ ማሰብ ብቻ ነው። በቃ ዝም ብሎ እንደዚህ ብቻ ሳይሆን ማየት ኢትዮጵያ ላይ ምን ሰራለሁ፣ ምንም አታመልጠውም። አሁን ይሄንን አሁን ሁለት ነገሮችን ያለው እኔ ልጨምርልህ። እንደው አንደኛው ትውልድ አሁን እሱ እንኳን እየቀረ ይሄ ኤአይ ምትሃት ነው እንደዚህ ነው ምናምን የሚባለው አሁን ቀርቷል፣ ደብዝዟል ይሄ ግን ምንድነው አሁን ትንሽ ወጣቱን እያደነዘዘው ያለው ብዬ ማምነው ያልከው ይሄ በሰው ላይፍን ለዛሬ ብቻ ለማሸነፍ በሰው ላይ ተረማምዶ የሆነች ነገር ለማግኘት የሚደረገው ኢዚ ምን ያልካት ቀደም እሷና ሁለተኛ ይሄን ተውት ብቻ ገኛ ሀገር ገና ለመምጣት ረጅም ጊዜ ዓመት ይፈጅብናል የሚለው ትውልድ በቃ ነገሮችን እኔ ባጭር ጊዜ ማየት ይችላል። በጣም ቅርባችን በትንሽ ጊዜ ውስጥ ነገሮች ይቀየራሉ። አሁን እያሱ የሚቀየሩት ነገሮች እያየን አይደለ? አንዳንዱ ሰዎች በቃ ፈዘው ደግሞ አይ ምንም ዋጋ የለንም ኤአይ ስራችን ይጥቀናል። ለምሳሌ ተጠራጠር አሁን ሴልስ ላይ ያሉ ሰዎች ኤአይ ስራቸውን ሊወስድ ይችላል። አሁን የሰራሁት ያልኩ የቻትቦት የሴልስ ስራ ነው። በኋላ ምናልባት ከዚህ እንትን በኋላ አንድ ለከስተመር ሰርቪስ የተሰራ ደግሞ አሳያለሁ። ከስተመር ሰርቪሶች ኤአይ ሊሆን ይችላል እንዳንተ ሆነው። ለምሳሌ አንተ የሆነ ሆቴል ያዝክ፣ ለሴይ ሸራተን አዲስ ወይ ደግሞ ዋቴቨር ሂልተን። ስለዚህ ማታ ላይ ሊሆን ይችላል ሪሴፕሽን ስደውል ሪሴፕሽኑ ወይ እንቅልፍ ወስዶት ሊሆን ይችላል ወይ ሌላ ቦታ ሌላ ከስተመር ሊያስተናግድ ይችላል። ስለዚህ የለም ስለ አለመኑን አይቶ ራሱ ኤአይ ተነስቶ እንደ ሰው ያናግራል። ምን ልርዳ? ለምሳሌ ውሃ ፈልጌ ነበረ፣ እሺ አቀርብልሃለሁ፣ ሩምህን ንገረኝ፣ የሆነ ቁጥር ትነግረዋለህ፣ እሺ አመጣለሁ፣ ሌላ የምትፈልገው ነገር አለ ካለ ትነግረዋለህ፣ ከሌለ እስቲ ላይፍ ኤጀንቱን አነጋግረኝ። ላይፍ ኤጀንቱን ፈልጎ ድምፅህን፣ ስሜትህን
ያወራህበትን በጣም ተቆጥተ ይሄ ነገር እንዴት ሆነ በካልክ ይቅርታ ጠይቆ አስተባብሎ በፍጥነት ሄዶ ፈልጎ ወዲያውኑ ስልክ ቶሎ የሚመለከታቸውን አንዱ አለቃ አጣ ሌላኛው አለቃ ላይ ራሱ ሲስተሙ ኖቲፊኬሽን እየሰጣቸው እንደዚህ ይሰራል። አሁን ይሄንን ስራ አንድ ቢዝነስ ተቋም ኦኬ ለምሳሌ ለሪሴፕሽን እንደዚህ ፊት ለፊት ለሚቀመጡ ለ5 ሰዎች ቢኖሩ ለ5 ሰዎች የሚከፍለውን እንትን ሌላ ነገር ላይ ኢንቨስት አድርጎ ኤአይ ቁጭ ቢያደርግ አይከፍልበትም። እንደ ቢዝነስ አስበው መምጣቱ አይቀርም ልልህ ፈልጌ ነው። ግን መወሰድ ያለበት ምንም ጥርጥር የለውም ኤአይ ሰውን ላይተካ ይችላል። ነገር ግን ኤአይ የሚችሉ ሰዎች ኤአይ የማይችሉ ሰዎችን ስራቸውን ይወስዱባቸዋል። ምን ማለት ነው? ኤአዩ እንደ ሰው ግጥምጥም አይልም። ኤአዩ ቢበላሽ ኤአዩ ማስተካከል የሚችል ሰው ያስፈልጋል አይደል? የሆነ ቦታ እንደዚህ የሆነች ነገር ኦፍ ቢሆን ኦን የሚያደርግ ሰው የሆነች ነገር ማስተካከል በጣም ደግሞ ቀላል። አሁን እኮ ዘመኑ ቀሎ እኮ ኮድ መጻፍ አይጠበቅብም። ይሄ እንደ ክሬዚ የሆኑ አልጎሪዝሞች የሉ። ምንም አይነት ኮድ ድራግ ኤንድ ድሮፕ እያረካቸው የምትሰራቸው በጣም ለኢትዮጵያ ማርኬት ኢቭን በጣም ሚድ ሳይዝ ወይ ደግሞ ብቻ ሳይሆኑ ትልልቅ ካምፓኒዎች ሁሉ ሊጠቀሙባቸው የሚችሉ በርካታ እንትኖች አሉ። ምንድነው ቱሎች ኤአይ ኤጀንቶች አሉ። ክሬት ማድረግ ይቻላል። ኮስቶቹም በጣም ቀላል ናቸው። ግማሾቹ በነፃ የምታገኛቸው፣ ግማሾቹ ትንሽ ብር የምትከፍልባቸው የምትጠቀምባቸው እንትኖች። ግን ቁጭ ብሎ ፎከስ አድርጎ ከቦክስ ወጥቶ ማሰብ ምንድነው የሚሰራው ምንድነው ማድረገው የሚለውን ነገር ማሰብ ይጠይቃል። እኔ መልእክት የሚሆነው ኤአይ ምናልባት ኤጂአይ የሚባለው አሁን እዛ ቴክኖሎጂ አልደረስንም፣ ይመጣል። እሱም ኤጂአይ ሲመጣ ምናልባት የሰውን ይተካል ተብሎ ይታሰባል። አሁን ግን አሁን ባለንበት ሁኔታ ላይ ኤአይ የሚችሉ ሰዎች ኤአይን መጠቀም የማይችሉ ሰዎችን ስራቸውን ያስለቋቸዋል እንጂ ኤአዩ በራሱ ገፍቶ አያስወጣል። እሱ ኦፖርቹኒቲ ነው፣ ስራዎችን ለማቅለል የመጣ ኦፖርቹኒቲ ወይ ደግሞ ይሄ ምንድነው ኦፖርቹኒቲ ማለት ማሳለጫ ነው። ማሳለጫ የቀረበ እንትን ነው፣ በቃ መንገድ ነው። ኤአይ የሚችል ከሆነ እና አንተ ደግሞ ምንም ማችል ከሆነ አንድ ቀጣሪ የሚመጣ ኦኬ ለምሳሌ ጥያቄ ቢጠይቀኝ እኔ ስለምመልስ እኔን ይቀጥረኛል። ወደፊት ለምሳሌ ኤችአር የሚባል ነገር ላይኖር ይችላል። አሁን ሂውማን ሪሶርስ ሰው ተቀጥሮ ምን ብሎ ሬዚዩሜ ኮምፔር አድርጎ ምናምን ነገር ምናምን እኔ አሁን እሱን ብቀጥር ስራው ምንድነው? ያ ሰዎችን ማስተዳደር ነው አይደል? በየዲፓርትመንቱ መመደብ፣ በየልምድ በትምህርት ደረጃቸው እንዲሁም ደግሞ በኤክስፒሪየንስ ወይ ደግሞ በልምድ የሥራ ልምዳቸው የሆነ ደረጃ መስጠት፣ አዲስ ሰው ሲመጣ ሬዚሜን ሪቪው አድርጎ ይሄኛው ሬዚሜ አያሟላም ብሎ መጣል፣ ይሄኛው ያስፈልጋል ብሎ ለኢንተርቪው እያለ ፕሮሰስ ነው። ይሄን ሬዚሜ አናላይዘር የሚባል አንድ ሲምፕል አፕሊኬሽን ተሰራና ስራውን ይሰራላል። ሰዎችን ማስተዳደር ይችላል። ግብርና ላይ አሁን ምን የሆነ ኤክስቴንሽን የሚባል ነበር፣ ግብርና ኤክስቴንሽን። እነዛ ሄደው የሆነ እዚህ ጋር ምንድነው የሰብል በሽታ መጥተዋል፣ እንደዚህ መጥተው የሆነ አይተው ኤክስፐሪመንት ሰርተው እንትን አንስተው ምናምን ነው አይደል? አሁን ግን ሲምፕል ኤአይ አንድ የሆነች ኤጀንት ኤአይ ክሬት ታደርግና ሄደ ፒክቸር በማንሳት ፎቶ አንስታይቶ ኦኬ ይሄኛው እንደዚህ ሊመጣ ይችላል፣ እንደዚህ ወደፊት መጻዩን ሁሉ ይነግራል። ሊመጣ ይችላል ወይዘሩን ተገንዝቦ ወቅቱን ተገንዝቦ ከዛ ኮንቴክስት ተነስቶ ይነግራል። ህክምና ላይ ኤአይ ዶክተር የሚባል ለምሳሌ ኤአይ ሲምፕል በህክምና አሁን የሆነ ሐኪም ቤት ብትሄድ አንድ ዶክተር ሁሉንም በሽታ አይነት ሁሉንም መድኃኒት አይነት በአእምሮ ላይ አይዝም። ሁሉንም ከኤክስፒሪየንስ ብዛት የሚያውቃቸው አለ አይደል? የሚያውቃቸው ደግሞ መድኃኒቱን ብቻ ሳይሆን ይሄን መድኃኒት ብሰጠው ይሄን ደግሞ ሳይድ ኢፌክት አለው ብሎ ማገናዘብ አለበት ዶክተር። ስለዚህ ያንን ነገር ዝም አንተ ስትሄድ ያንተን በሽታ ብቻ ቁጭ አድርጎ ነግሮ እንዳለ ወይ ደግሞ የሆነ ፒክቸር ወስዶ ስካን አድርጎ ተራርጎ ያወጣለታል። የትም ሳይሄድ አንተም ሳትሄድ ልታቆት ትችላለህ። እንትንህን ያቀልልሃል ማለት የሚያዘው መድኃኒት ሄደ 2-3 ቀን የሚፈጀውን የሚያየውን ወደ የሰው ልጅ ሊደርስበት ያልቻለውን ነገሮች ሁሉ አሁን እንደውም የሚያስፈራ ዘመን የምትቆጣጠርበት የሚደባደብ ኤአይ ሊመጣ ይችላል ይተባል። አሜሪካ አንድ ፖድካስት እየሰማው ቤት ውስጥ ቁጭ ብለህ እያወራህ ምናምን ነገር ቢላው አንስቶ ካንተ ጋር ምን ሊደባደብ የሚችል ኤአይ ሊመጣ ይችላል እያሉ ያስፈራሩ ነበር። እንዴ አገር ተቋቋመዋለህ እና እዚህ ድረስ ነው እንትኑ ሄደውና ለትክክለኛ ለጥቅም ያውሉ በትምህርት ስርዓት ለምሳሌ በትምህርት ስርዓት አንድ እንትን አሁን ፐርሰናል ቱተር አሁን ለመስራት ፈልግ
50 ተማሪዎች ቢኖሩ የእያንዳንዱ ተማሪዎች ድክመታቸውን እንትናቸው መምህር የተወሰነ ያህል ድረስ ሊያውቅ ይችላል። ኤአይ ደግሞ ኤክስትሪምሊ ሄዶ ለእኔ እንዴት አይነት ትምህርቶችን ባጠና በምን መልኩ መረዳት ይችላል የሚለውን ነገር ፐርሰናል ቲቶር ሊያዘጋጅ ይችላል። አንተ አንድ ሲስተሙ መስራት ነው የምፈልገውን ነገር ፊልም ማለት አሁን በዚህ ሙያ ውስጥ እያሰለጠንካቸው ያሉ ሰዎች አሉና ስልጠናው እንግዲህ በራሱ ለአንድ ነገር ማብቃት ነው ዓላማው። የምታሰለጥናቸው ወጣቶች ምንድን ነው የምታደርገው? በእገዛ መልክ መልምለህ ነው ወይስ ክፍያ አለው? ኢትዮጵያ ውስጥ አሁን መጥተህ ስልጠናውን ጀምረሃል ወይ? ኦኬ፣ ጥሩ ጥያቄ ነው። እስካሁን የነበርኩት እንግዲህ አሜሪካ ላይ ነበረ። ቤዛ ያደረኩት አሜሪካ ነው፣ ግን ከሁሉም ሀገር ነው ኢንክሉዲንግ ኢትዮጵያ። ከኢትዮጵያ ሁሉ እየገቡ የሚማሩ አሉ ከሁሉም ሀገር። ኢትዮጵያ ላይ የነበሩትን ሰዎች ሶስት ነበረው ስኮላርሽፕ ለሀገር የመስጠት ስለምፈልግ በስኮላርሽፕ ነው የምሰጣቸው። እዛ ሄደው እንዲማሩ ኖ እዚህ ሆነው ኦንላይን ስለሆነ ትምህርቱ የሚሰጠው ያው ዲጂታል አለመሆነ አሁን እኮ ቀረ እኮ ኦፊስ ምናምን መከራየት ምናምን ነገር ቀረ። ሁሉም ሰው በተለያየ ፕላትፎርም ነው የምንማረውና የዲጂታል ዓለም ላይ ስለሆነ እና ኮርሱን ሰጣቸዋለሁ። ለየት የሚያደርገኝ ምንድነው ቲዮሪ ፓርት አላስተምርም እኔ። ቲዮሪ ፓርት ከኔ በላይ ቻትጂፒቲ ይሰጣቸዋል፣ ጉግል ይሰጣቸዋል ምንም። ስለዚህ ስራውን ነው የምፈልገው፣ በቃ እንዲሰሩ ነው የምፈልገው። በጣም የሚገርመኝ ነገር ልንገርም። አሁን እዛ አሜሪካ ብዙ ሰዎች አሉ ዩኒቨርሲቲ ኦፍ ሜሪላንድ ኮምፒውተር ሳይንስ የተማሩ ሰዎች ማአት፣ አንድ ሰው ብቻ አይመስለኝ። እና በቃ ቲዮሪውን ነው የሚማሩት። እዚህም ሀገር እንደዛ የሚነግሩኝ በቃ ተምረን ወጣን ግን አክቹዋል ስራ አልሰራንም ምናምን ይላሉ። አይ ዶንት ኖ እንግዲህ አላውቅም፣ ግን እዛ ሳይንሱን ያውቁታል። ሳይንሱን ተምረ ስለወጣ ግን ስራውን አታገኝም። ሳይንሱና እነሱ የተማሩትና ስራው ያለው ግን የተለየ ነው። ስራው ሌላ ቦታ ነው ያለው። በጣም ትልቅ ጋፕ አለ። ስለዚህ ከዛ ልም ተነስቼ ኦኬ ያንን ጋፕ ለመሙላት ምንድነው ማድረገው? እኔ ለሆነ አንድ ካምፓኒ የሆነ አፕሊኬሽን ሰራ፣ ለራሴም ካምፓኒስ ዳታውን አልወስደውም፣ መረጃዎችን አልወስደውም፣ ያው ፕራይቬሲ ስላለ፣ ግን something similar ወይም ተመሳሳይ የሆነ አፕሊኬሽን ለራሴን ደግሞ ሰራለሁ ለልጆች መማሪያ እንዲሆን። ስለዚህ ያንን ነው እያንዳንዱን ሲናሪዮ ተሰጣቸዋለህ። ለምንድነው ይህ አፕሊኬሽን የሚሰራበት ያለውን ጠቀሜታ ምናምን ነገር የሆነ ሃይላይት ኢንፎርሜሽን ተሰጣቸዋለህ። ከዛ ደግሞ የምትሄድበት የሚሰራበት የምታያቸውን ፓራሜትሮች እንደየምትሰራው ስራ ትሄዳለህ አይደል? ኮረኮንች ሲሆንና አስፓልት ሲሆን በኩል ፍጥነት አለምንነዳው ልክ እንደዛ ሁሉ ሲናሪዎችን እያሳየ እንዴት በምን መልኩ እንደሚሰሩ ያንን ታሳያቸዋለህ። ዘን ከዛ በኋላ ውጤቱን አምጥተው አንዳንዶቹ አፕሊኬሽን ሰርተው እንዲሸጡት ላይክ አሁን ቻትቦት እንዳልኩ፣ አንዳንድ ጊዜ ደግሞ ስራ ለመቀጠር፣ አንዳንድ ጊዜ የግል ቢዝነስ ያላቸው ሰዎች የራሳቸውን ቢዝነስ ለማሳለጥ ዘርፈ ብዙ ጥቅም አግኝተዋልና በሁለት መንገድ እዛ ላሉ ሰዎች ኦፍኮርስ የካምፓኒ ስትል የምትከፍለው ኮስቶች አሉ። የንግድ ኩባንያ ነው ይታወቃል። ያው ኤልኤልሲ ስለሆነ እዛ የተወሰነ ክፍያ ይከፍላሉ። ግን በእርግጠኝነት ሁሉም ጋር አሜሪካ ውስጥ ካሉት አስከፍለው ከሚያስተምሩት ትንሹ ፕራይስ የኔ ነው። በቃ ማለት ደግሞ በጣም ወደደው እኔ ነኝ። ለምንድን ነው ስነሳ የተነሳውበት ዓላማ በቁጭት ነው። ኢትዮጵያውያን ጎበዞች ነን እኛ፣ ኮምፒውተርን የለም በእኛ ዘመን እና መጥተው እዛ ያልሆኑ ቦታ ገብተው ቁጭ ያሉት ኦፖርቹኒቲ ሆኖ ደግሞ ይሄንን እድል ስላላገኙ ነው እና ብናሳያቸው ብናሰለጥናቸው መድረስ ይችላሉ የሚል እሳቤ ነው መጀመሪያ። ስለዚህ ያንን እንትን ለማድረግ እንዳልኩ በ4 ዓመት ተማሪ በነፃ ነበር የጀመርኩት። ማሳየት ራስን ማሳየት አለ መጀመሪያ ላይ። ስለዚህ እያደገ ስትሄድ ግን እኔም የተለያዩ ስራዎች ስለምሰራ ስራዬን ደግሞ ቀነስኩኝ። ስቀንስ ደግሞ ያው ወጪ ስላለ ኦኬ ይሄንን ከቨር ማድረግ አለበት ብለን ያን ገንዘብ ማስከፈል። አብዛኛው ጊዜ ደግሞ በስኮላርሺፕ ማስተምራቸው በጣም አሉ። በተለይም ደግሞ መረዳት ያለባቸው ሰዎች የምታያቸዋለሁ ሲንግል ማም ሆኖ የሚያሳድጉ አሉ ልጆቻቸው፣ ወይ ደግሞ ትንሽ የላይፍ ውጣ ውረድ ያለባቸው ሰዎች አሉ። አንዳንድ ጊዜ ደግሞ በሆነ ምክንያት ላይ ብቻ አሜሪካ ከባድ ሀገር ነው። የሆነች ሲስተም ትንሽ ብልሽት ካለብህ ስራ ለማግኘት ለመቀጠር እንትና የሆነ ክሬዲት ሂስትሪ የሚባል እሱም ቢውልድ ማድረግ አለብህ። እዛ ለመድረስ እረዳቸዋሉና እነሱ እንትን ለማድረግ እውነት ለመናገር እኔ ሌላ ኢንከም አለኝ፣ ስራዬን እሰራለሁና ብዙ ፓሽን ማድረገው እዛ ላይ ነው። ይህን ብዬ ኦኬ ይህን ኢትዮጵያ ላምጣ ብዬ ላስት ይር ላይ ኢትዮጵያ ላይ ልክ እንደዚህ ወደ
ቲንክ 148 ተማሪዎች 148 ተማሪዎችን አሰልጥኛለሁ ኦንላይን። ብትጠይቀኝ ከዛ ውስጥ ምናልባት 4ቱን ሊሆን ይችላል በአካል ማቃቸው፣ ሌሎቹን አላቃቸው። መልካቸውን አላቅም። ኦፍ ኮርስ በጾታቸው ያው ወንድና የሴት ስም ስለሆነ አቃቸዋለሁ፣ ግን ክፍያ አላስከፈልኩም። አሁን ግን ካምፓኒ እዚህ ምከፍት ከሆነ ይታወቃል፣ የተለያዩ ኮስቶች አሉብህ፣ ፎርማል ሆነ መሄድ አለብህ። እያጠናው ነው። አምና አጥንቻለሁ፣ ዘንድሮ ግን ወስኛለሁ። የትኞቹ አሁን ትንሽ አንዳንድ ቻሌንጆች አሉ። ምናልባትም እንግዲህ እኔ ብቻ መፍታት ማልችላቸው ሊሆን ይችላሉ። ከቴሌ ሰዎች ጋር መነጋገር ያለብን ነገር ሊኖር ይችላል። እንግዲህ እንደ ሀሳብ ደረጃ እዛ ደረጃ አሁን ለመሄድ እያሰብኩ ነው። ለምሳሌ አንዳንድ አፕሊኬሽኖች ክላውድ ላይ መጫን አለባቸው። እነዚህ አፕሊኬሽን ክላውድ ላይ ለመጫን ደግሞ የተወሰኑ አፕሊኬሽኖች ሰርቨሮች ኢትዮጵያ ላይ አይሰሩም። እነዚህ ክላውድ ሰርቨሮች ያለን ውስን ናቸው እና እነሱን በምን አድርገን ነው ለምሳሌ እኔ አሁን እንደ ንግድ ተቋም ካልሆንኩና ትሬኒንግ እንደሚሰጥ ኦፍኮርስ መስራት እችላለሁ፣ እነሱን አደርጋለሁ። ግን እንደ ትሬኒንግ ምሰጥ ከሆነ ያ ደግሞ ላይፍ ሆኖ ሰዎች ትክክለኛ እንትን የሚያገኙበት ከሆነ የሆነ ድጋፎች ይኖራሉ ብዬ አስባለሁ። እስቲ ከሚመለከታቸው ሰዎች ጋር ሄጄ ማድረግ የምችላቸውን ነገሮች ለማድረግ ጥረት እያደረኩ ነው። አይዊሽ እንግዲህ ያለችን ትንሽ እውቀት ኢትዮጵያ ላይ ደግሞ አምጥቼ ብሰራ ደስ ይለኛል። ምንም እዛ ሀገር መስራት ብችልም ማን እንደ ሀገር እና ከወገን ጋር ስትሰራ ደግሞ ፓሽን ይጠይቃል፣ ይሄ መሰጠትን ይጠይቃል። እና እኔ የዛ እንትን ፎቢያ አለብኝ። ይሄ በቃ የሚያወቀውን ነገር የመስጠት ለሰው የማሳየት የሚለውን ነገር ችግር አይደለም እኮ መልካም ነገር ነው። ይሄ መልካም ነገር ነው።